እንዴት ጥፊ ልክስክስ እንዴት አባቷ ነው የምታምረው። ባክጦስ ለኔም ተረፈኝሽ። መጣው ድል ልሞክር። ምንድነው ጥፊው ተስማምቷል ነው? ሲላምላክ ይባላል። ጥፊው ተስማምቷል መሰለኝ። እንዴት ነው የምታምሪው በጊዮርጊስ። አሁን ዞር በልልኝ ስራ ፈት። ቆያ ሰውዬ በሰፈር መዋረድ ፈልጋል መሰለኝ። አረቢያን ስንተዋወቅ ሌላው ቢቀር ጓደኛ ነናል። ጭራሽ ሌላም ነገር አስባል ደፋል። ችግር አለብህ እንዴ? በኋላ ግን ይቆጭሻል። እሺ እባክህ የኛ ሮሚዮ አሁን ዞር በልልኝ። እምቢ ካልክ ግን አስቸገረኝ ብዬ አስጠፈነግሃለሁ። እስታ ሂደረዛ ደንባራ ተወያልኩ ተዋርደ መጣ። ዛሬ ባትመጣ ነገ ተመልሳ ትመጣለች። ምን አለ በለኝ። ኧረ እባክህ እንደዛ ስታመናጭቅ ባይኔ ያዩትን እዚሁ ልሰክሰኝ ባሉ ነው። እቺ ልጅ የዚህ ሰፈር ደግማ ከመጣች እኔ ይቀጣል። አተ ሲላምላክ እኮ ነው። እኔ ከፈለኩ እንኳን እሷን ሞናሊዛን ከሸራዋ ላይ አስወርጬ አስመጣታለሁ። ምን በቃ የልጅቷ ጥፊ ቅን ያዘርፍ ጀመራ። ቆይ ምን ተማምነ ነው? መቼም ስልኳን ትፈልገዋለች። ወይኔ በጊዮርጊስ አተ ፍቅሮቹን ይዛብንስ ብመጣ። ለዛሬ ታች ሰፈር እንሂድ። መደወል አይቀርም። ያኔ እሷም ስልኳን እኔም እሷን ወስዳለሁ። ያርግልሽ መቼም ብራዘር። እንደፈለኩ አንቺ ፈልገሻል ነይነማቻቸ ሞደድሽን አይነሽ ናገራ ወይኔ አተ ፖርሶ እንካንካ ተቀበለኝ። ፋያ ብርጌድ ሚቴሊዮ ደፋያ ስልኬን ትሰጠኛለህ ወይስ ከእድሜ ላይ 5 ዓመት ይቀነስ? ይኸውልሽ እኔ ቆንጆ አሁን ትንፋሽ የማይሰጥ የሥራ ስብሰባ ላይ ነው። ስልክሽን የምትፈልጊ ከሆነ የጣልሽበት መጥተሽ ውሰጂ። ቻው። ያው ሳቅ ጎርሳ መጣችልኝ። ነግሬ ነበርኩ እንደምትመጣ። ትሰማኛለህ? ዛሬ ጫፌን ብነካኝ ሴት ናት ብዬ ዝም አልላትምሽ። ትሰማኛለህ? ማን እንደሆንኩኝ ያወቅኝ አልመሰለኝም። መዳፈር ከሌለብህ ሰው ጋር ባትዳፈር ላንተም ጥሩ ነው። ሲጀመር እንዴት ብትንቀኝ ነው ኪሴ ውስጥ ገብተህ ስልኬን የሰራከኝ? ሌባ ገና ሳይታውቀኝ ነበር። ደሞ እኮ ለማፈር ስላለኝ ነበርኩ ስትል አሁን ስልኬን ስጠኝና ልሂድ። እዚህ ለደቂቃ መቆየት አልፈልግም። ሰው እንዴት እንደዚህ እየተመናገረ ቆንጆ ይሆናል? ፈጣሪማ በጣም ነው የሚያዳለው። ስልኬን ትሰጠኛለህ? ከሰጠኝም ሰጥሻለሁ የኔ ቆንጆ። ከዛ በፊት ግን አንድ ማድረግ ያለብሽ ነገር አለ። ጨዋታ ብለሽ መውሰድ ትችያለሽ። እንደ ህፃን ጨዋታ ትወዳለህ መሰለኝ። እኔ ስሜን ነግሬሻለሁ። አንቺ ስምሽን አትነግሪኝ? ነተወቅ ስልክሽን አትፈልጊው መሰለኝ። እኔን ማደከምሽ ስሜን ነው ማወቅ የፈለከው? ስሜ ማን ይባላል መሰለ? ቢንጎ። ለወደፊት የምትጫወተውን ሰው ምረጥ እሺ? ካላቅም አትንጠራራ ሌባ። ከየት ነው ደግሞ እቺን ያመጡብን በጊዮርጊስ? እጄ ካላስገባዋት አላርፍም። በቃ ለምን አፈታትም? አልተዋት። ትንሽ ብታለፋኝ እንደምታያት አይደለችም። በጣም ትንሽዬ ቡችላ ናት። ቡችላ ደግሞ ትጫዋለች እንጂ በጭራሽ አትነክስም። ይልቅ እንዳሰባለ ምንድን ነው ነኒድ ባትንሽ ዳገት ሆነብኝ በሚጠፋ ሀብት አይኗ ተጋደው ወደድኩ ባለችው አፍስት ነግሮ መርደው የሜክሲኮ ታክሲ የት ነው ማለት? እዚህ ጋር ነው። በዚህ ጋር ወይ ሆበለኝ መጣው። እዚሁ ጠብቂ። ያንቺ ጋር ይቀመጥ። ውስጡ የሚሰበር ዕቃ እንዴ እናት አምጣው። ኧረ እሺ በቃ ከዚህ ጠፋ። ያው ሀብልሽ ከዚህ በኋላ ተጠንቀቂ እሺ። ምንድን ነው? ከማንም ሁለት አልፈልግም። ስንት ልክፈልግ? 1 ብር ይበቃኛል። ሲጀመር የአባቴ ማስታወሻ ባይሆን ኖሮ ቢወስዶም አይቆጨኝም። ሲቀጥል እርዳታን ጠይቄያል? አልጠየቅሽም። እንዲሁ ልተባበርሽ ብዬ ነው። ትብብርህንም ቢሆን አልጠየቅኩም።
ምን ያስቃል? አረ ምንም እንዲሁ ነው። አሁን ሁለት አንዱ አልክልኝ እንዲሰማኝ ስለማልፈልግ በምትኩ ምን እንደምትፈልግ ተናገር። ስምሽን ንገሪኝ። እሱ በቂ ውለታ ከሚሆንብሽ ብዬ ነው። ሀና እባላለሁ። በመጨረሻ ሲል አምላክ እባላለሁ። አትጥፊሽ። ደግሞ ጸጉርሽ ላይ የሆነ ነገር አለብሽ። ይኸው ተጠንቀቂ ጁሊት፣ እዚህ በጣም ብዙ ሌባ አለ። ሆ ስማ፣ አመሰግናለሁ። እሺ የዱር የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ ምን ተፈጠረ? ወዳኛለች። ይመችሽ። ምንድነው ደግሞ ያስከው? የሚሰበር ዕቃ ነው። የምን ዕቃ? ደረቅ ቂጣ ይመቻል። ቀላል ተስፋ ወር አይደለም የኔ ህይወት እንደ ፎከርከው በላታ ይመችሽ። ዋለሷን ሞናሊዛና መጣጣለው ብዬ ነው። 41 42 43 ቆይ ምግብ አልበላም እንዴ? እንደዚህ የቀለልኩ እባክህ ስላስያዝን ልበላ ፈልጌ። ዳጊ ሲቪሎች ሰፈሩን እያሰሱት ነው። የእናንተንም ስፋት ስላወቁት ወደዚህ መምጣታቸው አይቀርም። ስለዚህ ለዛሬ ከዚህ አካባቢ ጥፉ ብሏቸዋል ቢኮላ። እሺ አንተ ይልበል። እሺ እኛ ምን ሂድ እንፍጠን። ሃይ ሲል አምላክ። ሀና እንዴት ነህ? እዚህ ብመጣ አላጣህም ብዬ መጣሁ። ደግሞ የተጣደፍክ ትመስላለህ። ወዴት ነው? ገና ከስራ መውጣቴ ነው። ኦ ምንድነው ስራ ካልነገርከኝም እኮ። እሱን እየተራመድን ብነግርሽ አይሻልም? እዚህ በጣም መጥፎ አየር ነው ያለው። እሺ እና ስራክ ምንድነው አልከኝ? ስራዬ ምን መሰለሽ? አየር ባየር ነው የምሰራው። ነጋዴ ነኝ። ሳይ ግን ሌባ ነበር የመሰልከኝ። ማ እኔ? ኧረ ፈጣሪ ይቅር ይበልሽ። እኔ ሌብነትን በጣም ነው የምጸየፍ። ታዲያ እንዴት ስልኬን ወሰድክብኝ? ያው ስማ አጋጣሚ ይሁንልክ። ዛሬ ግን እንዴት መጣሽ? ምን ብዬ ነው ወክ ሀና ሳልወድሽ አልቀረሁም። ይርዛ ጊዮርጊስ እኔም እኮ ሀናይ ያልጨረስኩ ስራ ትዘለኝ። አሁን መሄድ አለብኝ። እሺ እንዴ ስንገናኝ ልትነግሪኝ የነበረውን ትነግሪኛለሽ። አረሳውም። እሺ አረቃ ጥለሃል አንተ። ይሄ እብድ እንዴት ትጥላለህ? አውቄ የጣልኩት ነው ይመስልህ? መጠንቀቅ ነበረብህ ነው እያልኩ ያለሁት። የያዝነው ፋይል ከሌብነት ለአንዴና ለመጨረሻ ጊዜ ነበር የሚያስወጣ። ሲቀጥል ደግሞ አንድ ሰው ቢያገኘው ከርቻሌ እንደምንወረወር አታውቅም ነው ወይ? ሀናይ በቃጥና ይኸውልሽ ሀናይ ምን መሰልሽ፣ በመጀመሪያ ፈልገን ነው አይደለም እዚህ ነገር ውስጥ የገባነው። ሲቀጥል ደግሞ ያየሽውን ነገር በሙሉ ማመን የለብሽም። ያው ባታዩ ደስ ይለኝ ነበረ። እንዴ ምንድነው የምትቀባጥረው? ለሰው የሚሰጠቅ ይሆናል ብዬ ስላሰብኩኝ እንደተጠቀለለ ነው ያስኩት። ባለፈው ኮስጠራ ካልሰማኸኝ እና ምንም አላየሽም? ኧረ እኔ ምንም አላየሁም። ያው እኔ በባህሪ ደንበኞች ያዘዙት ዕቃ ሳይከፈት እንዲደርሳቸው ስለምፈልግ አይደል? አዎ ያው ደንበኞቻችን እንዲከፉብን ስለማንፈልግ ነው። ደንበኛ ንጉስ ነው አይደል የሚባለው? ድምጽ ግን አዲስ አልሆነብኝ። በቃ ሲላይ እኔ ልሂድ። ምንድነው እንደሱ የምታፈጭብኝ? ወድጄሃለሁ። ባለፈው ሳልነግርህ የቀረው ተይ ነበር፣ ግን ከዛ በፊት ላወራክ እፈልጋለሁ። ማፍቀር እፈራለሁ አውቃለሁ። በቅጡ እንኳን ቁጭ ብለን አናውቅም፣ ግን ነፍስ ከነፍሴ እንደገጠመች የገባኝ ሀብሌን በጓደኛ ካሰረቀች የመለስክልኝ ቀን ነበር። በውስጥ ምን እንዳለ አይቻለሁ። አይኖች ውስጥ ብዙ ነገር አይቻለሁ። ሲላምራክ እኔ ወድጄሃለሁ። አረ በጊዮርጊስ ምንድነው አስጨነቅሽኝ እኮ። ሌባ ነህ አይደል? ቀና በለና ንገረኝ። ሌባ ነህ አይደል? ስለዚህ እኔን የምትፈልገኝ ከሆነ ውሎህን፣ ማንነትህን፣
ጓደኛህንም ጭምር እንድትቀይርና ሰላማዊ ሰው እንድትሆን እፈልጋለሁ። ምን ማለት ነው? ዳግም እኮ አብሮ አደግ ጓደኛዬ፣ ውሎዬም ቢሆን ያደግኩበት። እኔን የምትፈልገኝ ከሆነ ገና ምንም ሳንጀምር ሁሉም ነገር መስተካከል አለበት። አስብበትና ውሳኔ ንገረኝ። ቻው። አረ ፈጣሪን ፍራ። እኔ ከክፍለ ሀገር መምጣቴ ነው፣ ምንም የለኝም። ዝም በል አልኳን። አረ እሱ ቆሎ ነው። እዴ አረ የስለት በር ነው እንዳትቀጸ። አው እሱ ራሱ ነው። ሂድ እባክህ አንተ ደግሞ ሂድ አሁን ከዚህ። እግዚአብሔር ያክብርልኝ። አንተ ምን ሆነ ነው? አንተ ካንተና ከሷ እንድመርጥ ጠይቃኛለች። ማናት? ሀና። እቺ ደግሞ ምን ነው ፍላጎቷ ቅጣጣ። ገደል ግቢ በላት እባክህ። ዳግም ወድጃታለሁ። እና የወደድካት እንደሆነ ደግሞም ትክክል ናት። ሌባውንን እስከመቼ? ኧረ እባክህ የኛ ሌብነት ዛሬ ነው የሚታየ። ዳግም ወድጃታለሁ እያልኩ እሷን የሚያሳጣኝን ምንም ነገር ቢሆን ማድረግ አልፈልግም። አብሮ አደግ ጓደኛን ለሴት ብለህ መተው ቢኖርብስ? አደርገዋለሁ። ወይኔ በጊዮርጊስ። ቆይ እሷ ማን አባቷ ሆና ነው አሁን መታ ፈላጭ ቆራጭ የምትሆን? ስትፈልግ ገደል መግባት ትችላለች። እሺ እኔ እናንተ ያሳለፍነውን አንዱን መከራ ብታቅ ኖሮ እንደዚህ ለማለት ባልደፈረሽ ነበር። አንተም ካላበርክ በስተቀር ያሳለፍነውን መከራን እያወቅክ ማንን ልምረጥ ብለህ የምታስብ አይመስለኝም። ለዛሬ ሰክረ እንደሆነ ቆጥሬ ዝም ብያለሁ። ነገ ግን ከብደት ስትነቃ ደውለህ ገደል ግቢ ትላታል። ነገ እዚሁ ተመልሰህ እንድመጣ እጠብቅሃለሁ። ወንድም ነኝ። እሺ ሄሎ ሀና፣ ወስኛለሁ። ዳግም ሲላምላክ መልእክት አስቀምጦልሃል። የምን መልእክት? ራስ ብታየው ይሻላል። ይሄ ሁሉ ለኔ ነው? አዎ። ሁሉንም ነገር አስተካክያለሁ። ከዚህ በኋላ ልሰርቅ አብረን መሆን እንችላለን። አሁን መሄድ አለብኝ። ቁጭ ብለን በደንብ እናወራለን። እሺ ሀና። ቻው። ከማይሆን ሰው ጋር ጨዋታ እንደጀመረ ነግሬው ነበር። ሰማኛለህ? ማን እንደሆንኩኝ ያወቀኝ አልመሰለኝም። መዳፈር ከሌለበት ሰው ጋር ባትዳፈር ያንተ ግን በዚህ ፍጥነት በዝረራ በጭራሽ አሸንፋለሁ ያልጠበቅኩ። እልህኛ ነሽ እኮ። አይ ሲላማክ ለዚህ ነው አሸነፍ። እኔ ደኔ ፍቅር ሪላክስ ማድረግ ፈልጋለሁ። እሺ እኔ ቆንጆ በለደው